ክፉናት እንዴ አረ ካፋ ነፍሳት እየወጣ ነው አረ ምንድነው በስመ አብ ድጋሜ እዛው ጥንቅጥ ውስጥ ልገባ የምችለው እንዴት ማለት እንዴት ነው አሁን እዛ ጫካ ውስጥ መግባት ካሳየሁህ በቂ ነው እዛ ቦታ ላይ ወስደሃለሁ ነው ያልኩህ እዛ ቦታ ላይ ቃሌና ክብሬ እዛ ቦታ ላይ ወስጃለሁ አብሬ መግባት ያልቻልኩበት ምክንያት ደግሞ ግልጽ ነው ምን ማለት ነው ወድቂ ምን ያልኩ አይወጣልሽ ጽናት ምን ያልኩ ተረጋጊ ብቻ ነጥለሽ ለምን ሁሉም ሰው ወደ ወጣልኝ በቃ ስለማይመለከት ነገር አታውራ በቃ ስለማይመለከት ነገር ልታወራ አልፈልግም ሰዎችን ይዘህ ወጣልኝ ምን የማይመለከት መልስልኝ ለኔ መልስስ ምን እንድመልስ ነው ፈልግ ከጓደኛ ጋር ያጣላህ ነው አንተ ኮንትራንትና ነው የመጣው ስለተበበረ አመሰግናለሁ አልኩ ጽንጌ ሰሚኛለሽ ሁሉን ነገር ትናገሪያለሽ የምትዩ አይነት ምንም መረጃ የለም ሰሚኛለሽ ያልኩ ነው መኪናውም የራስሽ ነው ይሄ ምንድነው ካፍሽ ነው አረ ወይኔ በስመ አብ አረ ይክራ ባላታ ብዙ ምንድነው በስመ አብ ምንድነው አይዞሽ ይኸውልሽ ምንድነው ይሄ ቦታ ይሄ ሁሉ ቀንድ ምንድነው እሺ ተረጋጊ እሺ እንሄዳለን ቆይ ነይ እዛ ጋር ተረጋጊ ነይ ከዚህ ቦታ መውጣት አለበት አንጎሎም ፈስ አንዴ አግዝም ቆይ ተረጋጊ ወደዋና የኔክ ሰው ለመጣ ዘርቤ ልቀት እያልኩ ነው ያዙልኝ እንግዲህ ውድ ተመልካቾቻችን አሁን የምንገኘው የሜሮን ቤት ነው እንግዲህ ሜሮን በጠቆመችን መሰረት እንግዲህ ወደ ቦታው ሄደን የተፈጠረውን ነገር በሙሉ ከሷ ጋር እናወራለን ሜሮን እንዴት ነሽ እንግዲህ ቅርብ ሰዓት ላይ ወደ ጫካው ሄደን ነበር እና እኛም ደግሞ እንግዳ የሆኑ ነገሮችን አግኝተናል ለኛም ግራ የሚያጋቡ ነገሮችን ሰምተናል እንደነገርሽን ማህበረሰቡ ላይ ጥናት ለማድረግ ሞክረናል ሁሉም ሰው ያንን ቦታ ሸሽተው ቤታቸውን ጥለው ምናምን ሌላ ቦታ ሄደው እንደሚኖሩ እንግዲህ ከነሱ ተረድተናል ምናልባት ያንቺ ግን ትንሽ ግራ ያጋባል ማለት ከሄድን በኋላ ወደ ውስጥ አልገባም ወደ ጫካው አልገባም ያልሽበትን ምክንያት ማወቅ እንፈልጋለን ለምንድን ነው ማለት እኛ ለአንቺ ጓደኞች የከፈልነውን ያህል መስዋዕትነት አንቺ እንደ ጓደኛ ልትከፍሊ ያልፈለግሽበት ምክንያት ምንድን ነው አልገባኝም ግልጽ እኮ ነው አልገባም ያልኩበት ምክንያት ግልጽ ነው ምን ነው ግልጽ እኔ መኖር እፈልጋለሁ ሲጀመር እኛ ታዲያ መኖር አንፈልግም ማለት እነዚህ ልጆች እኮ ህይወታቸው አደጋ ላይ የሆነው በአንቺ ምክንያት ነው አንቺ ቦታውን እኮ እንትን በግድጃቸው አልሄድኩም ሲጀመር በግድጃቸው አልሄድኩም ፈልገው ነው የሄዱት ቤተሰቦቻቸው ፍቃድ የተቀበልሽው አንቺ እንደሆንሽ ነግረሽኛል ሄዱ ተፈቀደላቸው እንጂ እኔ አስገድጃቸው ይዤ አልሄድኩም ሲጀመር ሲቀጥል በሰዓቱ ራሴን ነው ማትረፍ የምችለው ራሴን ተረፍኩ እንደገና ደግሞ ዛሬ ያልሄድኩት ምን ሄደው ስተያቸው እነሱ ተስማምተው ነበር በሰዓቱ አዎ ተስማምተው ነው የሄዱት እንደገና ደግሞ እንዴት ነው ድጋሜ እዛው ጥንቅጥ ውስጥ ልገባ የምችለው እንዴት ማለት እንዴት ነው አሁን እዛ ጫካ ውስጥ እንዴት ነው ያንን ነገር የክሮ አባላት አሉ አንቺም ብቻ ላንተ በቂ ናቸው ብዬ ስላሰብኩኝ ነው እነሱ ላንተ በቂ ናቸው ብዙ ሰው ነውና ላንቺም ለኛም ኃላፊነት እንደሚወስዱ እኮ ይታያል ቢያንስ ብቻሽን ግቢ አይደለም ያልነው ከኛ ጋር መግባት ካሳየሁህ በቂ ነው እዛ ቦታ ላይ ወስደሃለሁ ነው ያልኩህ እዛ ቦታ ላይ ቃሌና ክብሬ እዛ ቦታ ላይ ወስጃለሁ አብሬ መግባት ያልቻልኩበት ምክንያት ደግሞ ግልጽ አድርጌ ነገርኩ ድጋሜ ራሴን እዛው ጥንቅጥ ውስጥ ማግኘት አልፈልግም እሺ ድጋሜ አንድ ጥያቄ ልጠይቅሽ እርግጠኛ ነሽ እዛ ቦታ ላይ ከሄዱት ሰዎች ውስጥ እህትማማቾች ብቻ ናቸው እዛ ቦታ ላይ ተነጥለው የተያዙት ወይም ደግሞ የገቡት አዎ ሌላ ማንም አልተያዘም ሶስታችን ነበር ሁለቱ እንግዲህ እንዳየው ነው እኔ ደግሞ አምልጬ ወጥቻለሁ ሌላ የተለየ ነገር ከምችለው ነገር ያለ ግን ያው ግልጽ ነው እንግዲህ ለህይወት ስጋት እንዳለሽና ወደ ቦታው አልገባም እንዳልሽ ነው በሰዓቱ የተረዳ ነው ግን ስንመለስም አልነበርሽም
ማለት ይሄ ለምን ቆሜ እንድጠብቅህ ነበር የፈለከው? ቢያንስ ያ ቦታ ነገርኩ ለህይወቴ እንደሚያሰጋኝ ነገርኩ ለህይወትሽ ዳብትለኝ ከሆነ በላኝ ችግር የለም ሲጀምር ማንንም ራሱን አይጠላም ነው እኔ እንደዛ አላልኩም ግን አንደኛ የምርም ጓደኞቹ እንደተያዘበት ሰው ምን ይመጣል ማልቀስ ነበረብኝ ምን ይመጣ ነው አትሊስት መጠበቅ አለብሽ ቦታውን የመራሽና አንቺ ነሽ ቦታውን መጠበቃችሁ ይዛችሁ ማለት ምን ማለት ነው ቦታውን የመራሽና አንቺ ነሽ እዛ ቦታ ላይ መግባት ባቺ እንኳን ነው ጓደኞችሽን ማለት ቆሜ ልጠብቃት እኔ ጠበቅኳችሁ ምናምን እኔ ምን እለውጣለሁ እዛ ቦታ ላይ እኔ የምለውጠው ነገር አለ ምንም አስፈላጊ ነበር ለመጠቆም ለመጠቆም አስፈላጊ ነበር እኔ መቆየቴ ግን እዛ ቦታ ላይ ምንም ለመጠቆም ብቻ ነው እሺ አደጋ ላይ ከመጣል በስተቀር እዛ ጋር አስፈላጊ ነው ህይወትሽ ላይ አደጋ ላይ እንዳይወድቅ እኛም ቃልሽን አክብረን ወደ ቦታው ሄድን ከዛ በኋላ ግን ቢያንስ አሉ ወይስ የሉም የሚለው የሆነ እኮ ጉጉት ይኖራል ቢያንስ እኔ አልተማመንኩባችሁ አጭራርጌስ ነግርክ እንዴት ነው ከዛው እኔ ያየሁት ነገር አለ እኔ ካየሁት ለምን ተጠቆምሽ እኔ ያየሁት ነገር አለ ያን ሁሉ ባብ ዘንዶ ምናምን እንዴት ነው በእናንተ አቅም ይቻላል ብዬ የማስበው አንድ ድንጋይ ሁለቴ ከመታኝ እኔ ነኝ ድንጋዩ ገባክ ያን ነገር እንትን ማለት አለብኝ ድጋሚ አንድ አይነት ስተት መሳሳት የለብኝም ሲቀጥል ቅድሚያ ልሰጫለሽ ወይ ለራስሽ አዎ በደንብ ነው ቅድሚያ መሰጠው እኔ ስኖር ነው ሁሉም ነገር የሚኖረው ገባክ ለራሴ ቅድሚያ ነው ልሰጥ የምችለው ራስ ወዳድነሽ ላልከው አዎ በጣም ነው ራሴ የምወደው እንዴትም ማድረግ በጣም ይሄ ከራስ ወዳድነት በላይ ነው ምክንያቱም እኛ ይሄን ያህል ራሳችንን ነፍሳችንን ሸጠን እዛ ቦታ ላይ ተገኝተን ወደ ውስጥ በመንገባበት ሰዓት ላይ አንቺ ግን መሄድ አለብኝ ብለሽ የክሩ አባላቶችን አስቸግረሽ አምልጠሻቸው ወደ ቤትሽ እንደመጣሽ ከነሱ ተረድቻለሁ ይሄ ማለት ደግሞ የሁለቱ ልጆች ነፍስ ላይ አንቺ ምንም አይነት ደንታ የለሽም ምንም አይነት አደራ የለሽም አልችልም ከይቅርታ ጋር እንደዚህ ልታወራኝ እንድጮህብኝም አልፈልግም ለማንኛውም እንግዲህ አሁን እንግዳለኝ ወደዚህ እንግዳዬን ይዤ እመጣለሁ ምክንያቱም ያው አንቺም እንግዲህ ቢያንስ ደውለሽ ምን ተፈጠረ አገኛቸው የሚሉ ጥያቄዎች ካንቺ አልመጡም ይሄን ነገር አንዴ ስለያዝነው እኛ እንግዳችንን ይዘን እንመጣለን አንዴ ጠብቂ ነግቢኔት ምን ማለት ነው ወድቂ ምን እያልሽ አይወጣልሽ ጽናት ምን እያልሽ ቆይ ተረጋጊ እኔ ኮስቼሽ የመጣው ታውቂኝ ምንድነው ጽናት ልትነግሪኝ የፈለግሽው ምንድነው እሷ ቆይ ተረጋጊ ቆይ ይኸውልሽ ተረጋጊ ቆይ ይኸውልሽ ቁጭ በይ ምንድነው ቁጭ በይ ቆይ እሺ ነይ አረፍ በይ ነይ ቁጭ በይ እሺ ቁጭ በይ አንቺ እሺ ነይ አንድ ተረብሻለሽ ነይ ወደዚህ ተረብሻለሽ ቆይ ስንት ነገር አስቤ እኮ ነው ያገኘኋት ማለት ቆይ እስኪ አንዴ ተረጋጊ ምን ቆይ ጽናት ይኸውልሽ ጽናት ተረጋጊ ቆይ ጽናት ይኸውልሽ ተረጋጊ ጽናት ቆይ ምን እያለሽ ነው ወደ አንቺ እየተቆመሽ ነው ምን ለማለት ነው እየፈለገች ያለችው ወይ ደስ ብሏት ይሆናል እኔ ስላገኘች እኮ ደስ ቢላትማ እኮ አንቺ እንዳቀፍሻት ታቅፍሽ ነበረ ግን ደስ እንዳላላት ግልጽ ነው ምን ለማለት ማለት ነው ደንግጣ ይሆናል ወይኔ ጓደኛ ምንድነው ልትነግሪኝ የፈለግሽው ጽናት ምንድነው ክፉናት ምን ማለት እየሞከረች ነው ክፉናት ለዛ ቦታ ማድረግ እችል ነበር ራሴን ከማዳን ውጪ ሌላ ማድረግ የምችለው ነገር አለ ወላሂ ደህና ሆንሽ ነው ቆይ እቴት ያለችው ልከኝ ወይኔ ጓደኛ ለምንድን ነው እህቷን ካንቺ እየጠየቀች ያለችው አላገኛችኋትም አንቺ ነው እየጠየቀች ፊት ለፊት አውራት ምክንያቱም ወይኔ ማርትዬ ያውልሽ አሁን ማልቀሱን ታዩ እንዴት ነው ልረጋጋ የምችለው ማልቀሱን ታዩና ንገሪኝ ለምንድን ነው አንቺ ላይ ተቆመች ያለችው እህቷን ካንቺ እንድታገኝ የምትፈልግበት ምክንያት ምንድነው እኔ እኮ አብረው ያሉ ነው የመሰለኝ እዛ ቦታ ላይ ጥረሻቸው እንደሄድሽ እኮ ነገርሽ ነው አይደል እኮ እንዴት እሷን አግኝታችሁ እንዴት እሷን አላገኛችኋትም
እኮ እሺ አንቺን ለምን ልጠይቅሽ ሞከረ? ያው እኔ ራሴ ማድረግ እሺ ጽኑዬ በሰዓቱ ምን ማድረግ እችል ነበረ? ውሸት ነው። ነፍሳቶቹ በሙሉ ሲወሩ እየሳቀች ታለች። እሺ መልሳለ እዚህ ሰክራ ስለነበር የምታስታውሰው ነገር የለም ሲጀመርም ይኸውልሽ በጣም ብዙ ነገሮች እየዋሸሽ ነው። ብዙ ማላስታውሳቸው ነገሮች አሉ ግን ስስቅ አስታውሳለሁ። እሺ ሰክራ ስለነበረ መስሏት ነው የሚሆነው። ይኸውልሽ ጽንጌ እዛ ቦታ ላይ ስሚኝ እያልኩሽ ነው። እዛ ቦታ ላይ ስትሄዱ የተጠቀምሽው መኪና የነሱ እንደሆነ የቤተሰቦቿ እንደሆነ ተናግረሻል። ግን መኪናው ያንቺ እንደሆነና እዛ ቦታ ላይ ከደረሳችሁ በኋላ የሰጠሻቸው መጠጥ እንዳለ ከሷ አንደበት ሰምቻለሁ። ከዛ በኋላ ነው ብዙ ነገር ነግሬሃለሁ። መጠጥ እየጠጣሁ አንቺ አልጠጣሽም። እኔ እነሱ ልጠጣ እሷ ጠጣለች መጠጥ። ምን እሷ ምንም ነገር አልጠጣችም። እኛን ነበር ስታጠጣ የነበረው። ለምንድን ነው ማለት አንቺም የልደት ካፋይ ነሽ እዛ ቦታ ላይ ሄድሽ? ለምንድን ነው ያልጠጣ? ወስጄ የመጣሁት እኔ ነኝ እያልኩ ነው። አንተ ሰውዬ ሌላ የምትፈልገው ነገር አለ? ሰሚኛለሽ? ቀጥተኛ መልስ ኃላፊነት ወስጄ ነው ያወጣኋቸው እነዚህ ልጆች። ስለዚህ እንዴት ነው ሶስታችንም ልንጠጣና ልንሰክር የምንችለው? ኃላፊነት መውሰድና ምንም አለመጠጣት ማለት መጠጥ እኮ ብዙ መጠጥ መጠጣትና ምንም አለመጠጣት ይለያል። ምክንያቱም እዚህ ፕሮግራም ላይ ይዘሻቸው ሄድሽው አንቺ ነሽ። እዛ ቦታ ላይ አንቺም እንደነሱ መጠጣት መስከር ምናምን ነበረብኝ። ማንም ስከራ እኮ አልገባኝ። ሲጀመርም ይኸውልሽ በቃ መጠጣት ካልፈለኩኝ የሆነ ነገር አድርገሻል። መጠጥ ውስጥ አይደለም አንተ በቦታው ነበርክ። ሲጀመር መጠጥ ውስጥ የሆነው ነገር አድርገሻል። ሲጀመር በቦታው ነበርክ ወይ? ስሚኝ የተጠየቅሽውን መልሽልኝ። ይኸውልህ ሰውዬ ቀጥ ብለህ ውጣልኝ። በቃ ጓደኛዬ ጭራሽ እኔን ውጣት። አዎ ውጣልኝ ቀጥ ብለህ። ሲጀመር ይኸውልሽ መጠጥ ውስጥ ቀጥ ብለህ ውጣልኝ ከቤቴ። ጓደኛዬ ነበር የምፈልገው። ጓደኛዬን አግኝቻታለሁ። ያንተም ሰዎችን ተረጋጊ። ከዚህ ውጣልኝ ሰውዬ። አልሰጥህም። በቃ ነገርኩህ። እዛ ቦታ የተገኙበት ምክንያት አንቺ ነሽ። ሲቀጥል እነሱ አንድ ብርጭቆ ጥያቄ ጠይቁሻል እንዴ? ጥያቄ ጠይቁሽ አንድ ብርጭቆ ከጠጡ በኋላ እንደደነዘዙና ሲሄዱ መጠጡ ከባድ ነበረ። በቃ መጠጥ መቻል አልቻሉ። እየሳቅሽ ነበረ በቦታው እያወራን እየሳቅን እየተጫወትን ነበረ። ጀመርም ሳምንትም የቆየሽበት አንዱ ምክንያት ደስተኛ ነበርሽ በእነሱ እንደዚህ አይነት ቦታ ላይ መገኘት። አንተ ጤነኛ አይደለህም እንዴ? ማለት ጤነኛ አይደለህም። አንተ አስቸግርሃለሁ። እነሱ እዛ እንደቀሩ ማን ያውቃል? ሲጀመር ገብቷል። እኔ ባልነግርህ እኮ ስለነዚህ ሰዎች አታውቅም ነበር። ሰሚኛልሽ? ምን ለማግኘት ነው? የጓደኞቼ ነገር ስለሚያሳስበኝ ነው ይሄን ነገር የነገርኩህ እንጂ አንተ እንደምታስበው ጭንቅላቴ ላይ ተንሳው አይደለም። ሁሉ ጊዜ ቆየሽው ሰው ይቀጥላል። ውጣልኝ። ሌላ ነገር እንዳከተኝ ምንም አታመጭም። ይኸውልሽ ትሰሚኛለሽ? ሁሉንም ነገር አመሰግናለሁ። ላረክልኝ ነገር ላይ አንዳንዱ ነገር አመሰግናለሁ። አሁን ጓደኞቼን አግኝቻለሁ። ቀጥ ብለህ ውጣልኝ። የጣልሻቸው ጫካው ሲታልሻቸው ጓደኞችሽ በቃ ያንተ ትብብር አያስፈልገኝም እያልኩ እኮ ነው። ሆም ብለሽ ነው እዛ ቦታ የወሰድሻቸው። እንሂድ እኛ አንፈልግም ሲሉ ሆም ብለሽ ነው እንዲቆይ ያደረግሻቸው። ሁለቱም ብቻ ነጥለሽ ለምን? ሁሉም ሰው ወደ ውጣልኝ። በቃ ስለማይመለከት ነገር አታውራ። በቃ ስለማይመለከት ነገር ልታወራ አልፈልግም። ሰዎችን ይዘህ ውጣልኝ። ምን የማይመለከት የሌላ ነገር አለ ማለት ነው? እቺ ልጅ የምትናገረውን ነገር እኮ አዳምጣለሁ። ሲጀመር አንደበቷ እሷን ነው የምትፈልገው። አልገባኝም። ሰሚኛለሽ? እኔ የምፈልገው ግልጽ አድርጌ እየነገርኩ ነው አይደለ? ይኸውልሽ ከዚህ ነገር ጋር የሚያገናኝ ነገር እንዳለሽ ግልጽ ነው። ምክንያቱም መጀመሪያም እነዚህ ልጆች ጉዳት እንደደረሰባቸው በሰዓቱ ለመጠቆም አልሞከርሽም። ከዛ በኋላ ደግሞ ሁሉም ከኔ ምንድን ነው የምትፈልገው? ውጣልኝ እያልኩ እኮ ነው። ለምን በክብር አትሆን? ሄደህ ጠይቃቸው። ጫካውን ተገኝ ላይ ሄደህ ጠይቃቸው። ሰውዬ በክብር አንቺ አልሻል እንደዚህ ወደዛ ሂድልኝ። ቁጭ በይ። አንቺ እያለሽ ለምንድን ነው ከእነሱ የምጠይቀው? አንቺ እያለሽ ለምን አትወጣልኝም? በቃ አንቺን ተነጥለው የትኛውም ነፍሳት ጉዳት ያላደረሰብሽ። ሲጀመርም የሆነ አስፈሪ ሰው አለ ተብሏል እዛ ቦታ ላይ። አንቺን ብቻ ለምን ማረሽ? ይሄን መልሽልኝ። እሱን ሄደህ መጠየቅ ትችላለህ። ቦታው እንደምታውቀው ነገርኩህ እኮ። ከኔ ምንም የምታገኘው ነገር የለም። ቀጥ ብለህ ውጣልኝ እያልኩ ነው። ያለብሽ ግልጽ ነው።
እኔኛ አይደለህም እንዴ ሰውዬ ወጣልኝ እያልኩ ነው ቀጥ ብለህ ውጣልኝ ከቤቴ አልወጣም ቤቴ የኔ ቤት ነው ስለዚህ ማዘዝ የምችለው እኔ ነኝ ወይስ ሴት ናት ብቻዋን ናት ብለህ አስበህ ነው ሞገስ አዞሽ ነው ይሄን ሁሉ የምታደርጊው አንተ ስለሞገስ ከዚህ ቀደም ስለሞገስ ነገር ባይኖር ኖሮ ይሄኔ ይሄ ሁሉ ነገር አታደርጊም ነበር ምክንያቱም ማኛለ በቃ ማግኘት የምፈልገውን አግኝቻለሁ ጓደኛዬን አግኝቻለሁ ቀጥ ብለህ ውጣልኝ እያልኩ ነው እኔ ከሰው ጋር መሆን አልፈልግም ትተኝ እንዳትወጣ እሷንስ ጓደኛሽ ይኸውልህ እንደነገርካት አላውቅም ለምን እንደዚህ እየሸሸችኝ እንደሆነ አላውቅም ሲጀመር ዛሬ ገና ነው ያገኘኋት ምንም ምን ልነግራት እችላለሁ እሷንስ ጓደኛሽ ስማት እኔን ብቻ ነው መስማት አለብኝ ጨጨካ ውስጥ የገባው ሰው መውጣት አይችልም እሷ ግን እየሳቀች ነበር ስትወጣ እየሳቀች ነበር ለቀት ውሸቷን ነው መልሽልኝ ለእኔ መልስ ምን እንድመልስ ነው የምፈልግ ከጓደኛዬ ጋር እያጣላህ ነው አንተ እኮ ትናንትና ነው የመጣው ስለትብብርህ አመሰግናለሁ አልኩህ ጽጌ እኔ ከማንም ጋር ላጣላሽ አልሞከርኩም እውነታው ግን አንቺ እነሱ ላይ የፈለግሽው ነገር አለ ምን እፈልጋለሁ ከነሱ ያማሃል እንደ ጓደኞቼ እኮ ናቸው እዚህ ስታስመስይ የነበረው እዚህ ቤት ውስጥ ብዙ ነፍሳት አለ ስትይ የነበረው ሁሉ ውሸት ነው አንተ እንዳልነካት ልታረገኝ አትችልም ጓደኛዬ እሷ ስለዚህ ከሷ ጋር ነው ማለት ያለብኝ እሷ አትፈልግም አሁን እንዳትፈልግ አልቀበጥም ዞር በልልኝ ቁጭ በይ ሁሉንም እውነት ትናገሪያለሽ ምንድነው የምነግርህ አንደኛዋ እህትም የት እንዳለች ትናገሪያለሽ ምክንያቱም ይሄ ነገር ካንቺ ጋር የሚገናኝ ነገር እኔ ባቂ ጃላ በጣትም እንዴ አትፈልጊም ለምን ደሞ አልፈልግም ሌላ የምትነግሪኝ ነገር ካለ ነገር ቀጥታ እስር ቤት ልወስዳት በጣም ከፉናት ጽጌ እሱ የነገረሽ ነገር በሙሉ ውሸት ነው ይኸውልሽ አንዴ ቁጭ በይ ተረጋጊ ቁጭ በይ እንዳነካኝ እሺ በቃ ራሴ እቀምጣለሁ ጫፌ ነው እንዳነካኝ ቁጭ በይ እሺ ቆሜ ማውራት ይችላል ጀምር ቀጥ ብለው ውጣልኝ ካንተ ጋር ምንም ማውራው ነገር የለም ለምን ልወጣ አይፈልግሽ በቃ ቤቴ ስለሆነ ሰላምን እየነሳኝ ስለሆነ ጭራሽ ከጓደኛዬ ጋር ታጣለኛለህ እንዴ ቀጥ ብለው ውጣልኝ እንደውም ሌላ ነገር ውስጥ እንዳከተኝ እሺ ለምንድን ነው እንድንፈልግልሽ የፈለግሽው እነሱ ጓደኞቼ እኮ ናቸውና ምንም አይነት ጓደኛ የለም እስኪ ጓደኛ አንቺ ነሽ እኮ ጓደኛ የምትመስሊው እሷ ግን የሆነ ነገር እንዳለባት ግልጽ ነው አንቺ ላይ በሰዓቱ ትቻት ስለሄድኩ ስለተሰማት ነው እንደዚህ እየሆነች ያለችው እኔ በሷ ቦታ በሆነ ነው ላረግ የምችለው ገባ ይሄን ተጠቅመህ ደግሞ መሀል ልገባ ባህላችን ልገባ እንዳሞክር እየሳቅሽ እያላገጥሽባት ነው ስለሰከረች የምታስታውሰው ነገር እንደሌለ ነገርኩ እኮ መስሏት ሊሆን ይችላል እንጂ እንዴት ነው እንደዛ አይነት ቦታ ላይ ልስቅ የምችለው ስለሰከረችው ለምንድን ነው ስለጠጣች እኔ በግድ አይደለም መጠጣት አንድ እንኳን አልጨረስኩኝም እና እሺ መጠጡ ከባድ ነበረ ከባድ መጠጥ ስለሆነ ለምን ሰጣች እሷ አትችል እኔ የኔ ያልጠጣው ስለነበር እንደምጠብቃቸው እርግጠኛ ስለነበርኩ ነው ከባድ ከሆነ ተጠቅለማችሁ ለኔ ለጓደኛሽ ከሷ ጋር ተነጋግሬ መግባባት እችላለሁ ሰማኸኝ ቀጥ ብለህ ውጣልኝ እሺ እኮ ተግባቡሽ ውጣልኝ በቃ አንተ ጭራሽ መሀል ለመግባት እየሞከርክ ነው እኔና እሷ ልታጣላን እየሞከርክ ምንም የሚያግባባ ነገር የላችሁም ጓደኛ መሆናችሁንም እጠራጠራለሁ ምክንያቱም ሁለታችሁም እዚህ ጋር እንደ ጓደኛ አይደለም እያወራችሁ ያላችሁ እንዳቲ እንዴ ለኔ ለቆጥሽ እንዴ ልሰጪኝና ከዛ ስሚኝ ቆይ ለምን ትተሽኝ እንዴ እኔ ፋይል አይደለም እንደዛ አውሮስ ጋር ለምን ትተሽኝ ሄድሽ ያለሽ አንተ ሰው አይገባም እየሰማሁት ነው አይደለ ጆሮዬ ነው ሰው ጣፈኝ እንዳነካኝ ዞር በልኝ ብያለሁ ዛሬ ቁጭ በይ እሺ አልቀመጥም አንተ ታዘኝ ሲጀመር ያደረግሽኝ ቁጭ በይ ሰውዬ ቀጥ ብለህ ውጣልኝ ይኸውልሽ በሰዓቱ ያለኝ ምርጫ አንቺን ትቼ መሄድ ነበረ ራሴን ለማዳን ገባሽ አንቺን እኮ ምንም እየነካሽ ነገር አልነበረም እኔና ስላመለጥኩኝ ነው እንጂ እየነካኝ ነበረ ቆመሽ ለረጅም ሰዓት ስታይ ስስቂብን ነበር ጽኑ አልሳኩኝም ጽኑ አትበይ አስቢ እሺ የኔና አንቺ ጓደኝነት እዚህ ጋር ሊያበቃ ይችላል ችግር የለም ግን ለቤተሰቦች ማስረከብ አለብኝ አንቺ ገብቶሻል ምክንያቱም ቤተሰቦች ደውለው እያስጨነቁኝ ነው በእኔ ኃላፊነት ነው ከቤት የወጣሽው አይደል ምንም ኃላፊነት አልወሰድሽም ዝም ብለሽ የማይሆን ነገር አትናገሪ ያልሽ አየሽ
አንቺ ነገርሽ ነገር በሙሉ ውሸት ነው። እዛ ሄደሽ ቤተሰቦቻቸው ጋር አላስፈቀድሽም፣ የቤተሰባቸው መኪናም አልወሰድሽም። ደውለሽ እንሂድ ዘርበይ እውነቷን ነው። አይሽ እውነት ሲነገር እውነት ነገር ነው። እንደዚህ ትሰሚኛለሽ? ሁሉንም ነገር ተናገሪ፣ ሁሉንም ነገር ተናገሪ። ቁጭ በይ ትሰሚኛለሽ? ሁሉንም ነገር ትናገሪያለሽ። የምትይው አይነት ምንም መረጃ የለም። ሰሚኛለሽ? ያልኩ ነው። መኪናውም የራስሽ ነው። ይሄ አገኘሁት እንኳን ደግ አደረገ እንኳን የራሴ ነው። እሺ ዝም በይ። ሰሚኛለሽ? አገኘሁት ያልሽውም ሰው መንገድ ላይም አለ ያልሽው ሰው በሙሉ ውሸት ነው። ሁሉም የውሸት ታሪክ ነው። ለምንድን ነው ይህን ማድረግ የፈለግሽው? እንድትናገር ይፈልጋሉ። ለምንድን ነው ይህንን ማድረግ የፈለግሽው? ከነዚህ ልጆች ምን ለማግኘት ነው? ምንም የምነግርሽ ነገር የለም። ሰውዬ በዚህ አይነት ሌላ የሚሰራብኝ አልፈልግም። በእውነት እንድታነሳብኝ አልፈልግም። ቀጥ ብለህ ውጣልኝ። ገና ብዙ ነገር ላደርግ እችላለሁ። አሁንም የምትናገሪውን ነገር ተናገሪ። ቁጭ በይ ቁጭ በይ። ሰሚኛለሽ? ያውልሽ እነዚህ ልጆች እንደዚህ አይነት ህይወት እንዲያሳልፉ ያደረግሽው አንቺ ነሽ። ምክንያቱም እዚህ ጋር ማንም ፈልጎ ካንቺ ጋር አልሄድም። የመረጥሽውን ቦታ እነሱ አልፈቀዱም። እዛ ጫካ ውስጥ ለመሄድም አልፈቀዱም። የሆነ ቦታ እንሄዳለን ስትይ እነሱ ፍቃደኛ አልነበሩ። ይህንን ከእሷ አንደበት ነው የሰማሁት። ምንድነው ሀሳብሽ? ማለት ለምንድነው ይሄ ሁሉ ነገር ማድረግ ያስፈለገው? አደጋ ካለው ለምን ይዘሻት ልትሄጂ ሞክርሽ? ለምን ይዘሻቸው ልትሄጂ ሞክርሽ? ሌሎቹስ ሁሉም በህይወት ወጥተው ከዛ ቦታ ላይ እነሱ ሁለቱ ብቻ እንደዚህ የሆነበት ምክንያት ምንድነው? እንድትነግሪኝ ይፈልጋለሁ። ሰማኛለህ? ምንም የማውቀውን ነገር እንዳለ ነግሬሃለሁ። ራስንም አታድክም። ሲቀጥል ደግሞ እጅህን እንድታነሳብኝም አልፈልግም። እሷን ከሆነ የምትፈልጋት ይዛሃት ውጣ ከቤቴ። ሰማኛለህ? ቀጥ ብላችሁ ውጡልኝ። ኖ ምን ብለህ እንደመረስካት አላውቅም ልጅቷን ሲጀመር። በቃ እኔ የምፈልጋትም ከቤተሰቦቿ ጋር ለማገናኘት ነበር። አሁን ኦልሬዲ ተገናኝተዋል። ስለዚህ ቀጥ ብላችሁ ውጡልኝ ከቤቴ። መገናኘታችሁ እንዴት አወቅሽ? ታገናኛታለህ። አሁን ተወስዳታለህ ብዬ ስላሰብኩ ነው። መቼ ስለዚህ አደራሽ እዚህ ድረስ ነበር ማለት ነው። ከኔ ጋር መሄድ አትፈልግም እንደምታያት። ለምን አልፈለገችው? እኔ አላውቅም። በቃ ያልካን ነገር ሊኖር ይችላል። በደንብ ታውቂያለሽ። ምንም የማውቀው ነገር የለም። በተረፈ ስላገኘህልኝ በጣም አመሰግናለሁ። በጣም አመሰግናለሁ ስላገኘህልኝ። እኔንም ከሀሳብ ነው የገላገልከኝ። ግን ይዘህልኝ ውጣ። ይችልች ይዘህ የምትሄድበት ይዘህ ሂድ። በተረፈ በቃ እሱ የሆነ የደበቀችው ነገር አለ። እንዲህ ብላኝ ማታውቅም የሆነ ነገር ያደረገችኝ ነገርማ አለ። ይሄስ ደግሞ ከየት የመጣ ነው? ማለት ሰው ነገርኩ። እዛ ከስንት ነብሳት ጋር ምናምን ያልችው እና አይምሯም ሳይነካ አይቀርም። አይቲንክ ይችልች ወደ ቤተሰቦቿ ጋር አደረሳትና እነሱ ደግሞ ወደ ሕክምና ባለሙያው ይውሰዷት። ተረዳኸኝ? ስለዚህ ኃላፊነትሽ አንቺስ ከዚህ ድረስ ነው። አለቀ በቃ። ሌላ ምንም ነገር ውስጥ አትክተተኝ። ቀጥ ብለህ ውጣልኝ ከቤቴ። እንደ ትልቅ ሰው እንደተከበርክ ቀጥ ብለህ ውጣ ከቤቴ። ባንወጣስ? ባትወጣ የሚፈጠረውን አብረን እናያለን። እሱን አብረን ብናይ ይሻላል። አሁን ደግሞ እያስፈራራሽኝ ነው። እኔ እያስፈራራሁ አይደለም፣ እየነገርኩ ነው፣ እያስጠነቀቅኩ። ስለዚህ መጀመሪያ ስትለምኝኝ ነበረ እህቶቼን ጓደኞችን አግኝልኝ ብዬ ለመንኩ። አገኘልኝ። አመሰግናለሁ። እንደተከበርኩ ውጣ። አልወጣ የምታመጪው ነው ያለው። በቃ አብረን እንመለከታለን። እሱ መቆየት ይችላል። ክፍልም አዘጋጅልሃለሁ ከፈለክ። ይሄን ያህል ከተቸገርክ የቸገረህ ነገር ካለ ይሄን ያህል ክፍልም አዘጋጅልሃለሁ። እዛ ገብተህ መቀመጥ ትችላለህ። ቆይ አንቺ ሲጀመር ማለት ምንም ጥያቄ እንድትጠይቅኝ አልፈልግም። በቃ መቆየት ትችላለህ። እኔ ምንም መመልስልህ ነገር የለም። ሰሚኛለሽ? አንቺ ሲጀምር ከክሩ አባላት ልታመልጭ የቻልሽበት ምክንያት እንዴት ነው ልታመልጫቸው የቻልሽው? ሂድና ጠይቃቸው። ክሮዎችህ እነሱ አይደሉ? ሂድና እነሱን መጠየቅ ትችላለህ። አይ ምናልባት እዛ ጫካ ውስጥ ካለችው ሴት ጋር የሚያገናኝሽ ነገር ካለ እንድትመልሽልኝ ይፈልጋል። እነሱን ጠይቃቸው። ከኔ ምንም ነገር የምታገኘው ነገር የለም። ሲቀጥል ራስን ባታደክም ጥሩ ነው። ከዚህ በላይ እኔም በጣም እየደከመኝ ነው። እረፍት ባረግ ጥሩ ነው። እሷን ነበር ማግኘት ፈልገው አግኝቻታለሁ። ግን እኮ የቀረች እህቷም አለች። እሷን ደግሞ እንደ እግዚአብሔር ፍቃድ እናገኛታለን። አለቀ። ስለዚህ አንደኛው እህት ስላለች ተጠያቂ እንደማትሆኝ አስበሽ ደስተኛ ነሽ? ጥሩ ነው። እኔ ምንም መመልስልህ ነገር ስለሌለ ባታወራ ጥሩ ነው። ራስን ባታደክም። ይኸውልሽ በጣም ስርዓት የጎደለሽ እንደሆነ እያየሁኝ ነው። በስርዓት ብናወራ ደስ ይለኛል።
እዚህ ቦታ ላይ አንዲት ሴት እዚህ ጋር ለማምጣት የከፈልነው መስዋዕትነት አለ። አሁን እንደ ቀላል ነገር ይዛት ይደምታስ መቼም ለመመስገን እንደማሰራ ነው ማስበው ለነፍስ ምሰራ ነው የሚመስለኝ ብዙ ዋጋ ከፍለው ታገኘዋለህ። ስለዚህ እኔ እዚህ ጋር ቴንኪው ምናምን ብዬ እንዳሽቃብጥላ አጠብቅ ማንንም አመስግኝ አላለሽም፣ ግን ቢያንስ እዚህ ጋር የከፈልነው ዋጋ አለ። እዚህ ቦታ ላይ ለከፈላችሁት ዋጋ ጎበዝ በቃ ይሄ ነው ልልክ የምችለው። አለቀ። ከፈለክ ይዛት መውጣት ትችላለህ፣ መቆየትም ትችላላችሁ ከፈለጋችሁ። ከኔ ግን ምንም የምታገኘው ነገር የለም። ከዚህ በሌላ ጥያቄ ባትጠይቀኝም ጥሩ ነው። እሺ ጥሩ። እንደዛ ከሆነ እሷን ከቤተሰቦቿ ጋር አገናኛለሁ። ግን ቀጣይ ላይ ስላንቺ አንድ መረጃ ካገኘው ፈልግ፣ እኔ ማግዛለሁ። በመፈለግ ካገኘክ የምታረገውን ነገር አብረን እናያለን። እንዴ ቆይ ማለት እኔ በጣም ብዙ ሰው ገጥሞኝ ያውቃል። አንቺም ከጀርባሽ ማን ቢኖር ነው ማለት ምን ብትተማመኝ ነው ይሄን ያህል በኮንፊደንስ የምታወሩ? ኢቭን እዚህ ጋር አንተ ነህ ጥፋተኛ። እንደውም አንተ ነህ ራስን እንደ ትልቅ አይተክ ሁሉንም ሰው እንደ ትንሽ ስለምታይ ነው። እኔ ግን ካንተ እኩል ነኝ። ገባክ? ካንተ እኩል ነኝ ማለት ራስን እንደ በጣም እንደ ትልቅ ነገር ምናምን እንድታይ አልፈልግም። ከይቅርታ ጋር እዚህ ቤት ውስጥ የምትኖሪበት አንዱ ምክንያት እርግጠኛ ነኝ ሞገስ እዚህ እንድትሆኝ የፈለገበት ምክንያት አለ። ስለምን ማን ነው ሞገስ የምትለው? ሞገስ ነገርኩ እኮ ሞገስን ካንተ በላይ እኔ እፈልገዋለሁኝ። የምትፈልጊው ግን በሌላ መንገድ ነው እንጂ አሁን እንዳልሽው በገንዘብ ምናምን ጉዳይ አይደለም ነው። በገንዘብ ጉዳይ ነው። ሌላ ምን ሊኖረን ይችላል? እኔና እሱ ሲጀመር ምን ሊኖረን ይችላል? እኔ ምን አውቅልሻለሁ? ሁሉንም ነገር ማነፍነፍ ትችላለህ እየዞርክ ምንም የተለየ ነገር ስለማታገኝ ማለት ምንድነው? ታነሽ ጽናት ልትናገር የፈለግሽ ነገር አለ? ጽናት የሆነ ምንድነው ይደብቅሽ ነገር? ቆይ ያመመሽ ነው? ቆይ እስኪ ተረጋጊ ጽናት ተረጋጊ እንጂ ጽናት ምንድነው? ጽናት ምን እየሆንሽ ነው? በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? አረ ካፋ ነፍሳት እየወጣ ነው። አረ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው ካፍሽ የሚወጣው? አረ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ አረ የክሩ አባላት አግዙ። ምንድነው? በስመ አብ ምንድነው? የሁሉ ነፍሳት ምንድነው? የሁሉ ነፍሳት ጽናት አረ ምንድነው? አረ ወይኔ አረ ጽናት ሁሉ እስኩ አረ አግዙ። በስመ አብ ወወልድ አረ ጽናት ድንገት ነው ልደትም እንደሆነ ደውላ የነገረችን። ከዛ እኛም ለምን ጫካ ማክበር ለምን አስፈለገ ለምን እዚሁ አናከብርም ስንላት እንዴ ጓደኛችን አለች እንዴ በቃ ለየት አድርገን ማክበር አለብን ሰው ያልበዛበት ቦታ ስለሆነ ጫካ በቃ እዛ አሪፍ አድርገን ለብቻችን እናክብርላት እናስደስታት ምናምን ብላ ነው የወሰደችን። እና እኛ ጫካው እንደዚህ ነገር እንዳለ ምናምን ምንም የምናውቀው ነገር የለም። ጓደኛ ይዛችሁ የሄደችውን ጓደኛ ምን ያህል ታምናታላችሁ? ምን ያህል ማለት ምክንያቱም መጨረሻ ላይ እንግዲህ እንደዚህ አይነት ጉዳት ሲደርስባችሁ ምናምን የተለያዩ ነፍሳት እባብ ምናምን እንዳልሽኝ ጊንጦች ወደ እናንተ ሲመጡ ወደስ ያልሄዱበት ምክንያት ምንድነው ትያለሽ? ምክንያቱም እዛ ቦታ ላይ የተገኘ ሰው ሁሉም ሰው ጥቃት እንደሚደርስ እኛም አንቺን ለማዳን በመጣንበት ሰዓት ላይ ያጣራናቸው ነገሮች ነበሩና እንደው ይሄ ነገር ሆን ብሎ የተደረገ ይመስልሻል? እና ከጓደኛችሁ ጋር ምን ያህል ትተዋወቃላችሁ? ምን ያህል ታውቋታላችሁ? እና እስኪ ስለሷ ንገሪኝ። ይሄ ነገር ማለት ምንድነው? እስኪ እንትን የሚልሽ ነገር አለ? የሚታይሽ ነገር አለ? ጓደኛችን በጣም ጥሩ ናት ለኛ። ከዛ ከጫካው በፊት ብዙ ጊዜ ቆይተናል እና ለኛ ጥሩ ነገር የምታስብ ናት። ግን እኔ ጫካ ውስጥ ምን እንደተፈጠረ ምን እንደጠጣን ምንም የማውቀው ነገር የለም። ግን
አንድም ነፍሳት ወደ እሷ መሄድ አልነበረም። እንደው ይሄ ነገር በመፈጠሩ የእሷ እጅ ያለበት ይመስልሻል? የጓደኛችሁ እጅ ያለበት ይመስልሻል? ምክንያቱም ሁሉም ሰው ሲሄድ እናንተ እንዳትሄዱ አደረገች፣ አንደኛው። ሁለተኛው ደግሞ ያንን ጫካ መረጠች። ሶስተኛው ደግሞ እናንተ ጥቃት በሚደርስባችሁ ሰዓት ልታድናችሁ አልፈለገችም፣ ወይም ደግሞ ሰውም ልጠራ አልሞከረችም። መደወል የሚባል ነገር አለ፣ መኪና ይዛለች። ይሄ ሁሉ ነገር እንደው ይህ የምትጠራጠሪው ነገር አለ? እኔ ምንም የምጠራጠረው ነገር የለም። ምክንያቱም ጥሩ ነገር ነበር ለኛ የምታስበው፣ ግን በሰዓቱ መጠጥ ውስጥ ምን እንዳለ ማውቀው ነገር የለም። ግን መጠጥ ብዙ ጠጥታችሁ ነበር ወይስ መጠጡ ላይ የሆነ ነገር አለ ብለሽ ታምኛለሽ? አዎ፣ ምክንያቱም ኖርማል መጠጥ ከዚህ በፊት ጠጥተሽ አታውቂም? ጠጥቼ አላውቅም። ግን የሰው ልጅ እንዴት ነው አንድ ብቻ ጠጥቶ እንደዛ ሊሆን የሚችለው? ገና አንዱንም ጠጥተን አልጨረስንም ነበር፣ ግን የማይሆን ነገር ነበር ሲሰማን የነበረው እና እሷም ወዲያው ነው ትታን ሄደችው እና እኔ በሰዓቱ በቃ እሷም ፈርታ ራሷን ለማዳን ነው የሄደችው ብዬ ነው አሁንም ማስበው። ጥሩ። ስለዚህ ይኸውልሽ አሁን ያንቺ ደህና እንደሆንሽ እንግዲህ ማረጋገጥ ችለናል። ቢያንስ ያየሽውን ነገር ነግረሽናል። አሁን እንግዲህ ወደ ጓደኛሽ ጋር እንሄድና ከእሷ ጋር ደግሞ የተወሰነ ቆይታ ይኖርናል። ምክንያቱም እዚህ ጋር እየተፈጠረ ስላለው ነገር የሆነ ሰው ሊያስረዳን ይገባል። ስታስፈራራችሁ የነበረችዋ ሴት፣ እዛ ጫካ ውስጥ የነበረችዋ ሴት ማነች? ምንድነች? ለምንድነው እሷን ብቻ ለምንድነው እናንተን አጥቅታ እሷን ያላጠቃቻት የሚለውን ነገር እንግዲህ ከእሷ ጋር ከጓደኛሽ ጋር ከአንቺ ጓደኛ ከሜሮን ጋር እንግዲህ ለማገናኘት ጥረት እናደርጋለን። እህትሽን እንግዲህ ድጋሚ መሄዳችን አይቀርም፣ ምክንያቱም የምትቀርት አለች። እንደዚሁም አንቺን ደግሞ ለማገልገል ወይም ደግሞ አገልጋያ እንድትሆኚ እንደምትፈልግ ነግረሽናል። ይሄ ማለት ደግሞ እርግጠኛ ነኝ ከዛ ጫካ ውስጥ በጣም ሮጠን በኃይል አምልጠን ስንወጣ እንግዲህ ብዙ ነገር አለ። እኛም በምንሰማው ውስጥ የሆነ ድግምታውንም አንቺን ጸበል መውሰድ ያለብን ግድ ነው እና ለአንቺ ደህንነት የቻልነውን ነገር እናደርጋለን። አሁን ግን ቢያንስ ደህና የሆንሽበት ቦታ ላይ እንደሆንሽ እርግጠኛ እንድትሆኝ ይፈልጋለሁ። ግን እህትሽን ለማግኘት ጥረት እናደርጋለን። በህይወት ካለች እንግዲህ ከፈጣሪ ጋር እናገኛታለን። ተረዳሽኝ? እንግዲህ ውድ ተመልካቾቻችን ከጽናት ጋር የነበረን ቆይታ ይህንን ይመስላል። አሁን ግን ያው ትንሽ ግራ የሚያጋቡ ነገሮች አሉ። ማለት ሜሮን የነገረችን ነገር ለህይወቴ አስጊ ስለሆነ ከቦታው ማምለጥ ስለነበረብኝ ሮጬ አምልጫለሁ፣ ቢያንስ አንድ ሰው መትረፍ ስላለበት የሚል ነገር ነግራናለች። አሁን ደግሞ እህቴ ስትነግረኝ እንግዲህ ያሉት ነገሮች እዛ ቦታ ላይ የመጡብን ነገሮች በሙሉ እኔና እህቴን ብቻ ነበር ሲያጠቁን የነበሩት። ሜሮን ስትስቅ ነበረ። ለምን እንደሳቀች እንግዲህ እዛ ቦታ ላይ ለምን እንደመረጠች ለምን መጠጥ ውስጥ የሆነ ነገር እንዳደረገች እንግዲህ ከእሷ አንደበት ሰምተናል። ይሄ ማለት ምን ማለት ነው? እንግዲህ የሰው ልጅ በአንድ ብርጭቆ መጠጥ ወይም ደግሞ በትንሽ መጠጥ ሊሰክር ወይም ደግሞ ራሱን ሊስት የሚችልበት መንገድ የለም። ስለዚህ ይሄ ነገር ምንድን ነው የሚለውን ሁለቱንም እርስ በርስ አገናኝተን እንግዲህ ለማውራት ወይም ደግሞ ነገሮችን ግልጽ ለማድረግ እንሞክራለን። እስከዛው ግን አብራችሁን ቆዩ።